ጤና ይስጥልኝ። ዛሬ ዓለማችን በአስቸጋሪ ወቅት ላይ ትገኛለች። በመካከለኛው ምስራቅ የተቀሰቀሰው ጦርነት ከቀናት ወደ ወራት ተሻግሮ አሁን ዓለም አቀፍ የኢኮኖሚ ቀውስን እየወለደ ይገኛል። በተለይ የነዳጅ እጥረትና የዋጋ መናር በየቤታችን ማንኳኳቱን ጀምሯል። ዛሬ ጦርነቱ እንዴት በቀጥታ የነዳጅ ገበያውን እንዳናጋውና ሀገራትስ በዚህ ሳቢያ ምን አይነት ፈተና ውስጥ እንደወደቁ በዝርዝር እንመለከታለን። ይህ አና ሚዲያ ነው። ለቻናላችን አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ትክክለኛና ወቅታዊ መረጃዎችን በየጊዜው የሚያገኙበት ታማኝ ቤተው ያድርጉን። ከአና ሚዲያ ሰብስክራይብ በማድረግ ታማኝ የመረጃ ምንጮ ያድርጉን። ጦርነቱ ቀጥታ ተጽዕኖ እያሳደረባቸው ያሉ ቁልፍ መንገዶች ምንድናቸው? በእስራኤልና በአጋሮቿ መርከቦች ላይ የሚሰነዘሩ ጥቃቶች ትልልቅ የነዳጅ ጫኝ መርከቦችን ረጅም መንገድ እንዲዞሩ ያስገዳቸዋል። ይህም የትራንስፖርት ወጪን በከፍተኛ ሁኔታ እንዲጨምር ያደርጋል ማለት ነው። ኢራን ዓለም ከፍተኛ የነዳጅ ክምችት ካላቸው ሀገራት መካከል አንዷ ስትሆን በእርሷና በእስራኤል መካከል የሚደረገው የሚሳኤል ልውውጥ የነዳጅ ማምረቻ ጣቢያዎች ላይ አደጋ ስለሚደቅን ዓለም አቀፍ የነዳጅ ገበያውን በየደቂቃዎች ውስጥ እንዲሰቀል ያደርገዋል። ሌላኛው ስትራቴጂካዊ የባህር መስመሮች ወይም ቦትልኔክስ እንደ ባብኤል መንደብ ያሉ ጠባብ የባህር መተላለፊያዎች የጦርነት ቀጠና መሆናቸው ነው። ነዳጅ በወቅቱ ለጥቃሚ እንዳይደርስም ያደርጋቸዋል። አሁን እያየን ያለው ውጥረት የጦርነቱ ቀጥተኛ ውጤት መሆኑን የሚያሳዩ ነጥቦች፣ በቅድሚያ አሁን እየታየ ያለው ዓለም አቀፍ የዋጋ ግሽበት ወይም ኢንፍሌሽን። የነዳጅ ዋጋ ሲጨምር የትራንስፖርት ወጪ ይጨምራል። ይህም ሌሎች አገልግሎቶች ለምሳሌ የምግብና ሌሎች ቁሳቁሶች ዋጋ እንዲናር ያደርገዋል። ይህ ደግሞ በአንድ ሀገር በተለይም እንደ ኢትዮጵያ ባሉ ታዳጊ ሀገሮች ላይ ከፍተኛ የሆነ የኢኮኖሚ ጫና ያሳድራል። ሌላኛው የአቅርቦት ሰንሰለት መበጠስ ነው። ብዙ ሀገራት የሚፈልጉትን የነዳጅ መጠን ማግኘት ባለመቻላቸው ፋብሪካዎች ስራ ያቆሙና የኤሌክትሪክ መቆራረጥ በበርካታ ሀገራት ላይ እየተከሰተ ይገኛል። የነዳጅ ዋጋ ሲወደድ ሀገራት ነዳጅ ለመግዛት የሚያወጡት የውጭ ምንዛሬ ስለሚጨምር የሀገር ውስጥ ገንዘባቸውን የመግዛት አቅም እጅጉን እያዳከመ ይሄዳል። እንደ ኢትዮጵያ ባሉ አዳጊ ሀገራት ላይ ከፍተኛ የሆነ የኑሮ ውድነት፣ የዋጋ ኢንፍሌሽንና የብር የመግዛት መጠንን በከፍተኛ ሁኔታ እያሽመደመደው የሚሄድ ይሆናል ማለት ነው። ሀገራት እየወሰዷቸው ያሉ ዋና ዋና እርምጃዎችን እንመልከት። የነዳጅ ድልድል ወይም አንዳንድ ሀገራት ነዳጅ ለተወሰኑ ሰዓታት ወይም ለተወሰኑ ሊትር ብቻ እንዲሸጥ ገደብ ጥለዋል። ሌሎቹ አማራጭ አቅራቢዎችን መፈለግ ጀምረዋል። ከመካከለኛው ምስራቅ ውጪ ካሉ እንደ አፍሪካና ደቡብ አሜሪካ ሀገራት ነዳጅን ለመግዛት አዳዲስ የኢኮኖሚ ስምምነቶች እየተደረጉ ይገኛሉ። አንዳንድ አቅም ያላቸው ሀገራት ደግሞ የኢነርጂ ሽግግርን ማፍጠን ጀምረዋል። ጦርነቱ ያስከተለው ቀውስ ብዙዎች ወደ ኤሌክትሪክ ተሽከርካሪዎችና ታዳሽ ኃይል በፍጥነት እንዲዞሩ ግፊት ሆኗቸዋል። ለመሆኑ የነዳጅ እጥረትን ለመቅረፍ የአፍሪካ ሀገራትስ ምን እርምጃዎችን እየወሰዱ ይገኛሉ? በመካከለኛው ምስራቅ ጦርነት ሳቢያ በዓለም ላይ ከፍተኛ የነዳጅ እጥረት ተከስቷል። ችግሩም የበርካታ ሀገራትን በር እያንኳኳ ይገኛል። በባህረ ሰላጤው ቀውስ ምክንያት የተከሰተውን የነዳጅ እጥረትና የዋጋ ንረት ለመቋቋም ኢትዮጵያን ጨምሮ የተለያዩ የአፍሪካ ሀገራት ጠንካራ እርምጃዎችን እየወሰዱ መሆናቸውን አፍሪካ ኒውስ ዘገባ ያመለክታል። ተቋሙ ዚምባብዌ፣ ደቡብ ሱዳን፣ ኢትዮጵያ፣ ግብጽና ሞሪታኒያ የነዳጅ እጥረቱን ለመሻገር ምን እርምጃዎች እየወሰዱ ነው የሚለውን አካቶ ዘገባውን አሰራጭቷል። ኢትዮጵያ በፈረንጆቹ 2023 በነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ ማገዷን፣ ከዚህ ይልቅ የኤሌክትሪክ ተሽከርካሪዎችን አጠቃቀም ለማስፋት ሲባል በኤሌክትሪክ መኪኖች ላይ የሚጣል የገቢ ዕቃ ቀረጥ በማንሳት ከጦርነቱ ቀድማ እየሰራች መሆኑንም ይገልጻል። ወደ ኤሌክትሪክ ተሽከርካሪዎች ከምታደርገው ሽግግር ባለፈም የነዳጅ ኩባንያዎች ለጸጥታ አካላት፣ ለትላልቅ የመንግስት ፕሮጀክቶችና ለማኑፋክቸሪንግ ጥቅም እንደሚሰጡ አሳስባለች። የዚምባብዌ ባለስልጣናት በነዳጅ ላይ የሚጨምረውን የኢታኖል መጠን ለመጨመርና በነዳጅ ላይ የሚጣሉ ታክሶችን ለመቀነስም እየሰሩ እንደሚገኙ ይህ ዘገባ ያመለክታል። ደቡብ ሱዳን የነዳጅ አምራች ብትሆንም የተጣራ ነዳጅ ከውጭ የምታስገባ በመሆኑ የናፍጣ ፍጆታን ለመቀነስ የኤሌክትሪክ አቅርቦትን እቀባ ጀምራለች። በዚህም እቀባ ምክንያት የደቡብ ሱዳን መዲና ጁባ የዕለት ተዕለት የኃይል መቆራረጥ እያጋጠማት ነው ሲል ዘገባው ያትታል። ወደ ሀገሪቱ ይገባል ተብሎ ቀጠሮ የተያዘለት የነዳጅ ጭነት ሳይሳካ በመቅረቱ የአቅርቦት እጥረት ስጋት የፈጠረባት ሞሪታኒያ ከተለያዩ አማራጭ የነዳጅ አቅራቢ ድርጅቶች ጋር ንግግር የጀመረች ሲሆን የሀገሪቱን የነዳጅ ፍላጎት ለማሟላትና የኢነርጂ ደህንነትን ለመጠበቅ ጥረት እያደረገች ነው ተብሏል።
ግብፅም በጦርነቱ ምክንያት የነዳጅ ወጪዋ 560 ሚሊዮን ዶላር ወደ 1.65 ሚሊዮን ዶላር በማደጉ የንግድ ተቋማትን ከምሽቱ 3 ሰዓት ጀምሮ እንዲዘጉ ወስናለች። የግብፅ መንግስት ይህንን የሰዓት እላፊ የጣለው በከፍተኛ ሁኔታ ያደገውን የኢነርጂ ክፍያን ለመቀነስ በማሰብ መሆኑን ገልጿል። ከቅዳሜ ጀምሮ መደብሮች፣ የገበያ ማዕከላት፣ ምግብ ቤቶችና ካፌዎች በሳምንቱ የሥራ ቀናት ከምሽቱ 3 ሰዓት ጀምሮ እንዲዘጉ የወሰነ ሲሆን በሳምንቱ መጨረሻ ቀናት ማለትም ሐሙስና አርብ ተቋማቱ እስከ ምሽት 4 ሰዓት ክፍት ሆነው እንዲቆዩ ይፈቀድላቸዋል ሲል የዘገበው አፍሪካን ኒውስ ነው። እንግዲህ የመካከለኛው ምስራቅ ጦርነት የጦር ውጊያ ብቻ ሳይሆን የዓለምን ኢኮኖሚ የፈተነ ትልቅ ቀውስ ሆኗል። ጦርነቱ በቶሎ ካልቆመ የነዳጅ ዋጋው የት ሊደርስ እንደሚችል መገመት አዳጋች ነው። እናንተስ የዚህ ጦርነት ተጽዕኖ በኑሯችሁ ላይ ምን ለውጥ አመጣ? መንግስታትስ ምን ቢያደርጉ ይሻላል ብለው ይመክራሉ? በኮሜንት ሴክሽን ላይ ያሳውቁን። ይህ ቃና ሚዲያ ነው። ሰሞንኛ በዚህ ሳምንት ወይም በዚህ ሰሞን የተከሰቱ አበይት ዓለም አቀፋዊ ጉዳዮችን የምንዳስስበት ሰሞንኛ የተሰኘው ፕሮግራማችን ይህንን ይመስል ነበር። መልካም ቀን በያላችሁበት። ምን አዲስ ከአና ሚዲያ ሰብስክራይብ በማድረግ ታማኝ የመረጃ ምንጭ ያድርጉ።